ሰብስክራይብ፣ ሼር፣ ላይክ አድርጉ። አሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ ሆይ? የቻናሌ ተከታዮች በሙሉ ሰላምና ፍቅር በእናንተ ላይ ይስፈን፣ አገራችንንም ሰላም ያደርግልን። ውዶቼ ወዳችሁና ፈቅዳችሁ ዩቲዩብን ለምታዩ በሙሉ ጀዛከላህ ኸይር ብያለሁ። እንግዲህ ዋናው አዲስ ቪዲዮ ስለቅ እንዲደርሳችሁ ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ፣ ደወሏን በመንካት ይጫኑ። ዛሬ እንግዲህ በዋናው ርዕስ ይዘን የመጣሁላችሁ የሴት ልጅ ለወንድ ልጅ ያላትን የፍቅር አገላለጽ፣ ሴቶች ለወንዶች የምታደርጉትን ያላገባችሁም ሆነ ያገባችሁ ለእናንተ ትምህርት ይጠቅማል ብዬ ይዤላችሁ የመጣሁትን ነገር ላስተምራችሁ እወዳለሁ። ስለዚህ ትወዱታላችሁ፣ ይጠቅማችኋል። የትም ሳትሄዱ ተከታተሉኝ። ዛሬ እንግዲህ አንድ ሴት ልጅ ለባሏም ሆነ ለምትወደው ፍሬንዷ ሆነ ለጮኛዋ ሆነ አብዛኛውን የሴት ልጅ ፍቅር መገለጫ በአረካትም ቢሆን ቃላቶችንም ለአዚም መጠቀም ያስፈልጋል እና ለፍቅር ወንድ ልጅን ለመግዛት የምታደርገው ወይም እንዲወዳት እንዲሰባት ወይም የበለጠ ፍቅሯን ለማጠንከር እንድትችል የሚጣፍጡ የፍቅር ቅመሞች መጨመር ግድ ይላታል። ስለዚህ ዛሬ አሁን ለምሳሌ ደስተኛ የሆንኩት ባንተ ነው፣ ምክንያቱም አንተ ስላለህልኝ ብትለው ራሱ ይሄ ወንዱ ልጅ ራሱ ባሏም ሆነ ሌላው ደስተኛ ወይም እሷ እንደምትወደው የሚያውቅበት መንገድ ነው ማለት ነው። ካንተ ጋር ስሆን ጭንቀት ይጠፋል፣ ሁሌም ካንተ ጋር ብኖር ብዬ ተመኘው። እስቲ እንግዲህ አንተ ጋር ስኖር ጭንቀቴ ሁሉ ይጠፋል፣ ካንተ ጋር ብኖር ዘላለም ተመኘው። እንግዲህ ይሄ የፍቅር ማጣፈጫዎች ናቸው፣ የፍቅር መገለጫዎች ናቸው። ምክንያቱም ለሴት ብቻ አይደለም ግን ለወንድም ነው። ግን የበለጠ ደግሞ ሴት ልጅ ከወንድ ልጅ የበለጠ ፍቅሯንም ስትገልጽ ጥሩ ስሜት ይኖራታል ብዬ ስለማስብ ማለት ነው። አንተን ለማስደሰት ደስታህ ይሰጠኛል፣ አብዛኛውን እንገናኝ። አንተን ስትደሰት ወይም አንተን ሳገኝህ በጣም ደስታ ይሰማኛል። ስለዚህ ሁል ጊዜ እንገናኝ። አያችሁ፣ የፍቅሩ ብዛት በመገናኘት በማየት በማውራት ፍቅርን ሸር መደራረግ ይቻላል ማለት ነው። አንተን ለማግኘት ወደ አንተ ስመጣ ያለኝ ደስታ ብታይ ሁሌም እንገናኝ ትለይ ነበር። አብዛኛውን ጠብቂ የኔ ማር ትለይ ነበር። እኔ አንተን ለማግኘት አንተን ለማየት ወደ አንተ ስመጣ ያለኝ ደስታ፣ ያለኝ ስሜት፣ ያለኝ ወደር፣ ያለኝ ፓወር ብታዩ ኑሮ ሁልጊዜ ከጎኔ አልጣሽ ትል ነበረ። አንተን ማሰብ ማቆም በሞከርኩ ቁጥር ናፍቆትህ እየበረታብኝ ነው። አንተ ልጅ ላገኝህና ሰላሜን ስጠኝ። አያችሁት? ፍቅር ብዙ ጊዜ በገንዘብ ባይገዛም ፍቅር በፍቅር ግን ሊመለስ ይችላል፣ እንዳሰጣጣችሁ ማለት ነው። ስለዚህ የሆነ ነገር እንኳን ሰው ቢያደርጋችሁ ያ የምትወዱትን ሰው ለመርሳት ሰላማችሁ በጣም ይጠፋል። ስለዚህ አግኝቶ ፍቅርን ከማጠንከር ይሻላል ቤት ውስጥ ቁጭ ብሎ በማልቀስ
ራስን ፍቅርን ማስወገድ ይሻላል። እሰቡት። ይሄ ብዙ ጊዜ ለማቆም ብዙ ጊዜ ከፍሬንዶቻቸው ከሚስቶቻቸው ከጓደኞቻቸው ጋር የሚኖሩ ሰዎች አብዛኛውን ጊዜ በጣም 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 ነው የሚጎዱት። ስለዚህ አይኖችህ ይናፍቆኛል፣ እባክህ ቶሎና። ብዙ ጊዜ ሴት ደውላ እባክህ ድምፅ ናፈቀኝ፣ እባክህ አለባበስ ወክ ስናረግ የነበረው እባክና ዛሬ በጣም ማውራት እፈልጋለሁኝ። ቤቢ ዳዲ ተአል ባባ። የአሁኑ ትዳር የአሁኑ ፍቅር ደግሞ ባባ የሚያስብል ነው ማለት ነው። ባባ በአሁኑ ሰዓት እንግዲህ እኛ አባት ነበር የምናውቀው። በአሁኑ ሰዓት ደግሞ ወደ ባል ወደ ፍሬንድ ተቀይሯል እና ባባዬ ዛሬ ትመጣለህ ወይም እመጣለሁ። እሺ ባባዬ፣ እንደዛ አይነት ነገር ማለት ነው። አንተ ቆንጆ ልጅ፣ ስለ አንተ እያሰብኩ ስራውን ተብላሽ እንዴ መተህልህ። አሸን ከመናፈቅ የበዛ ብዙ ጊዜ ከማውራት የበዛ ብዙ ጊዜ ለማግኘት ከመጓጓት የተነሳ ብዙ ሴቶችም ስራ ይበላሽባቸዋል፣ ህይወታቸው ይበላሻል። እና ስለዚህ ፍቅር ትልቅ ቦታ አለው። አንተ የልቤ ሌባ፣ እግሮቼን ወደ አንተ ይመሩኛል። መጣህልኝ ልቀበልህ። አያችሁ፣ የልብ ሌባ ነው ፍቅር፣ የልብ ሌባ ነው። አንድና አንድ እሱን እንድታስቢ ወይም እሷን እንድታስብ የሚያደርግ ትልቅ ኃይል ያለው ትልቅ ጉልበት ያለው ሁልጊዜ ወደምትወደው ወይም ወደሚወዳት እንዲመራህና እንዲያስብ የሚያደርግ ትልቅ መሳሪያ ነው። ናፍቀኛል ውዴ፣ አሁን እንገናኝ። አያችሁ፣ የፍቅር በስስት ነው ሴቲቱ ወንዱን የምትለምነው። የጨለመው ህይወቴ በአንተ ምክንያት ነው፣ ብርሃንም ሆነ እንዲሆን ናፍቆኛል። የት መቼ ነው የምንጋባው? የአሁኑ ሳይሆን የወደፊቱ ራሱ እሱ ጋር ሆና ትዳሯ በጣም ስለሚያምራት ስለሚያስደስታት መቼ ነው የምገባ? በጉጉት በስስት ፍቅሩ ሳያልቅ የሰው ልጅ ልብ ፍቅር ማቅለጥ ታቅበታለህ። አሁን መሸነፌን አውቃለሁ፣ ተሸንፌልሃለሁ። የት ላገኘህ? ብዙ ሴቶች በብዙ ወንዶች ተረተው ነገሮች ሁሉ ማጣጣም ነገሮች ሁሉ ማየት እስከሚችሉ ድረስ ኧረ እባክህ የት ነው ማገኝ? ተረታሁልህ። ለፍቅር ማንም ሰው ይረታል። ለፍቅር ሲባል ማንም ሰው ይንበረከካል። ስለዚህ ሴቶች ብዙ ጊዜ ወንዶችን የምታፈቅሩትን ሰው የምትወዱትን ሰው አብራችሁ የሚኖረውን ባሎቻችሁን ወይም ሚስቶቻችሁን ግዴታ የፍቅር ቃል መለዋወጥ ግድ ይላል። ወኔ ይሰጣል፣ ደስታ ይሰጣል፣ ሁልጊዜ ተፈላጊነትን ይሰጣል። በፍቅር ቃል በመለዋወጥ ብቻ ተግባር እንኳን ባይሆን ምን ጊዜም ፍቅር ተግባርን ይወክላል። ግን የበለጠ ቅመም የሚሆነው የፍቅር ቃል ሲጨመርበት ነው። ያላንተ ሰፊው ዓለም ጠባብ ይሆንብኛል። እኔ ከጎኔ አትራቂ የኔ ፍቅር፣ እስቲ በይው። ካላንቺ አልችልም መኖር፣ ካላንቺ መተኛት አልችልም፣ ካላንቺ መብላት አልችልም፣ ቤቱ ባዶ ነው ስትል በላት እስቲ ምን ያህል ትልቅ ፍቅር ዋጋ እንደምትከፍል። ሴት በአንድ ጊዜ የልብ ምት እንዲጨምር እንዲቀንስ የምታደርገው አንተ ብቻ ነክ። ዛሬ ላግኝህ የኔ ፍቅር። እስቲ አንዳንድ ጊዜ ብዙ ጊዜ
ተራርቃችሁ ለምትኖሩ ሰዎች ወይም በስራ ምክንያት ወይም በችግር ምክንያት ለደቂቃ ስትለያዩ ምን አይነት ስሜት ይሰማችኋል? እስኪ እባክህ እኔ ዛሬ ጨልሞብኛል፣ እኔ ዛሬ ደብሮኛል፣ እኔ ዛሬ ምን ሆኛለሁ ብላችሁ የምትሉት ያንን የለመዳችሁትን ነገር ስለምታጡ ያስለመዳችሁትን ነገር ዘወትር ማድረግ ስለማትችሉ ነው። ስለዚህ እስኪ ዛሬ ናፍቀኛል ናልልህ። አብዛኛውን ጊዜ ሴቶች ናቸው እንዲህ አይነት ቃል በብዛት የሚጠቀሙት። ፍቅር መሳሪያ ነው። ፍቅር መሳሪያው ካልተተኮሰ ያንን የተተኮሰውን ልብ ካልመታ ፍቅር አይደለም ማለት ውስጥ የሚነዝር እንዴት ብዬ ልንገራችሁ? ፍቅር ማለት ዝም ብሎ በወሬ አይደለም፣ በቲዎሪ አይደለም፣ በተግባርም አይደለም። የሆነ በቃ እንደ ኤሌክትሪክ የሚነዝር ስሜት ካልተሰማ ፍቅር አይደለም ይሄ። ስለዚህ ሴትም ሆነ ወንድ አብዛኛውን ጊዜ ስታፈቅሩ ፍቅራችሁም በጽሁፍም ይሁን በንግግር የሚሆን በደብዳቤ የሚሆን በተለያዩ ቴክስቶች የሚሆን መናገር ግድ ይላችኋል። ሚስስ ዩ ሞር ዛን አይ ካንት ኤክስፕረስ ቴንክ ዩ ኦፍ ዩ ሞር ዛን ዩ አኖውን አይ ላቭ ዩ ቱ። በተለይ አብዛኛውን ጊዜ እናንተ በብዛት በምትችሉት ቋንቋ ፍቅርን መግለጽ ትችላላችሁ። ግን የበለጠ አብዛኛውን ጊዜ አይ ላቭ ዩ የሚለው ቃል ያው የፍቅር ቃል ስለሆነ እናንተ በዚህ ቃል እወድሻለሁ፣ አፈቅርሻለሁ፣ አይ ላቭ ዩ ቱ እንደዚሁም ሀቢቢ አሆብክ ምናምን ያው ዙሮ ሁሉም ፍቅርን የሚገልጽ ነገር ስለሆነ አብዛኛውን ጊዜ ፍቅር ያንበረክካል፣ ያስደስታል፣ ያማርካል እና የምትወዳትን ሴት ሆነ የምትወጂውን ወንድ በእንደዚህ አይነት የሚያስደስት ቃል በመናገር ፍቅርሽን መግለጽ ትችያለሽ።